ወራት ብዙ። በዚያም ጊዜ በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ወንጌላዊው ቅዱስ ማቴዎስ እንደተናገረው እንደጻፈው ምዕራፍ 24 ቁጥር 30 ክቡር አባታችን መልአከ ብስራት መልአክ አበባው የዚህ የሁለቱ አድባራት አስተዳዳሪ፣ ክቡራን አባቶች፣ ካህናት፣ አይንተ እግዚአብሔር፣ ዲያቆናት፣ ለአካለ ምስጢር እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች ምዕመናን እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? አሜን። እንድናመሰግነው ቅዱስ ቃሉንም እንድንሰማ የሥርዓተ ቅዳሴው የምስጋናው ተሳታፊ እንድንሆን ከምስጢሩ እንድንካፈል የተፈቀደልን ለዚህ ክብር ያበቃን ለመቀበል ቅዱስ ሥጋውን ክቡር ደሙን ለመብላት ለመጠጣት ያደረሰን የአምላካችን እግዚአብሔር ስም የተመሰገነ ይሁን። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ነው። በእርግጥም ሲወጣ እንዳያችሁት ይመጣል ብለው መላእክት የዕርገት ጊዜ እንደመሰከሩ ዳግመኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል። የወጉት ሁሉ ያዩታል። በሰው ልጅም ይፈርዳል እንዳለ የካዱት አሳንሰው የጠሩት አሳልፈው የሰጡት በመስቀል የቸነከሩት በጦር የጎረጉት እንዲሁም ገና አልመጣም፣ አልወረደም፣ አልተወለደም የሚሉ የሰው ልጅ ሁሉ ዳግመኛ ወደዚህ ዓለም ሲመጣ በክብር አይተው ያዝናሉ፣ ያለቅሳሉ። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በቤተ ክርስቲያናችን የሃይማኖት ትምህርት መሰረታዊ ከምንላቸው እምነታችንን ያጸናንባቸው አባቶቻችን የደነገጉት በዘመናት ያጸኑት የእኛም የክርስትና መልካችን በተዋሕዶ ቤተ ክርስቲያን የመገኘት ማንነታችን የሆኑ መሰረታዊ የሃይማኖት ትምህርቶች አሉ። ከነዛ ውስጥ የመጨረሻው ወይም 9ኛው
እኛም የምናስተምረው በቅድስት ሥላሴ ዩኒቨርሲቲ የዓለም ፍጻሜ ይባላል። ወይንም የዚህ ዓለም ሕልፈት ስለ ፍጥረት ከስነ ፍጥረት እንጀምርና እግዚአብሔር ዓለምን ካለመኖር ወደ መኖር አመጣ ብለን እናስተምርና የመጽሐፍ ቅዱስን ቃል ዘፍጥረት ምዕራፍ 1 ላይ እንደሚናገረው እግዚአብሔር አምላክ ሰማይና ምድርን ፈጠረ ከሚለው እንጀምርና ሰማይና ምድር ያልፋል ብለን እንቆጥር። የሚታየውና በዚህ ምድር እግዚአብሔር ወደ ሕልውና ያመጣው ይካተታል፣ ያልፋል ብለን ፍጻሜ ምድርን ወይም የዚህ ዘመን ሕይወትን መካተት እናስተምራለን። ነገረ ምጽአት ይባላል። ነገረ ምጽአትን ስናነሳ ትንሣኤ ሙታንን እናነሳለን። ነገረ ምጽአትን ስናነሳ የክርስቶስ ለፍርድ ዳግመኛ ወደዚህ ዓለም መምጣትን እናነሳለን። ነገረ ምጽአትን ስናነሳ ሙታን ይነሳሉ፣ ያንቀላፉት ይነቃሉ፣ በጎ የሰሩ ለክብር፣ ክፉ የሰሩ ደግሞ ለሐሳብ፣ በጎ የሰሩ መንግሥቱን ለመውረስ፣ ኃጢአትን ክፋትን የሰሩ ደግሞ የዘላለም ፍርድን ለመቀበል። ነገረ ምጽአትን ስናስብ ወሕይወተ ዘይመጽእ ከዚህ በኋላ ስላለው ሕይወት እናምናለን ብለን ሌላ ሕይወት፣ ሌላ ስርዓት፣ ሌላ መንግሥት፣ ሌላ ሰማይ፣ ሌላ ምድር ከእግዚአብሔር ጋር በክብር የምንኖርበት ሌላ ዘመን እንዳለን አያይዘን እናስተምራለን። ይሄ ቤተ ክርስቲያን ብቻ የምታስተምረው በሳይንስ የማይመለስ ቴክኖሎጂ የማይነግረን ጠቢባን መልስ የሌላቸው ብዙዎች የደከሙበት አይምሯቸውን ቀስቅሷቸው ሰውነን ወደዚህ ዓለም መጥተናል፣ በዚህ ዓለም ውስጥ እንመላለሳለን፣ ደግሞ ውለን አድረን ወጥተን ወርደን በስጋ እናርፋለን፣ እንሞታለን እና ይኸው ነው የኛ ሕይወት። በቃ የመጣነው ለመሄድ ነው። የዚህ ሕይወት የዚህ ዘመን የዚህ ዓለም ምድር ትርጉም ሕይወቱ ምንነቱ ምንድን ነው ብለው የጠየቁ ይመሻል፣ ይነጋል፣ ቀናት ያልፋሉ፣ ሳምንታት ይተካሉ፣ ወራት ይመጣሉ፣ ይሄዳሉ። ትናንትና የሸኘነው ዓመት ዛሬ ይሄ የያዝነው አዲስ ዓመት አዲስ ነበር፣ አሁን እየተገባደደ ይህን ሸኝተን ደግሞ ሌላ ዘመን ልንቀበል ነው። ወዴት ነው የምንሄደው? 17 አለፈ፣ 18 መጣ፣ ነገ 19 ይቀጥላል። እግዚአብሔር ከፈቀደ 2020 25 30 እያለ በዚህ የዘመን ሂደት ውስጥ በየመሃል ከመንገድ እየቀረን ዘመናችን ያልቀረ ያልተካተተ ደግሞ እየተጓዝን የማለፊያ ዘመናችን እስከሚደርስ ድረስ ዘመን እየቆጠርን እንሄዳለን እና ወዴት ነው የሚሄደው? ማረፊያ አለው ወይ? መቋጫ አለው ወይ? የሚል ጥያቄ የሚያነሱ ጠቢባን መልስ የላቸው። ለዚህ መልስ የሚሰጠን የፈጠረን አምላካችን እግዚአብሔር ብቻ ነው። ለዚህ መልስ የሚሰጠን ወንጌል ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው በቤተ ክርስቲያን ካልሆነ በቀር በሃይማኖት ካልሆነ በቀር በመንፈሳዊነት ካልተገኘን በቀር
የዚህ ዓለም ሕይወት ከንቱ ነው፣ ድካም ነው፣ መዳረሻውን የማያውቅ የሚገሰግስ። ቆም ብላችሁ አንድን ሰው ወዴት ነው የምትሄደው ሲሉት ወይ ወደ መርካቶ ገበያ ማለት አለበት፣ ወይ ወደ ስራ ቦታ ማለት አለበት። መዳረሻውን መናገር አለበት። መዳረሻውን የማይናገር ግን በመንገድ ላይ የሚገኝ ሰው ከሆነ ወይም የሚደርስበትን አላውቅም ካለ አይ ሰውዬ ትንሽ የአእምሮ ችግር አለበት ማለት ነው። አይደለም የምንለው አይደለም። ምክንያቱም ሰው መንገድ ላይ ከሆነ አንድ የሚደርስበት ቦታ ነው። ከተጓዘ ለመድረስ ነው። እየሄደ ግን መዳረሻውን ካላወቀ ችግር አለ ማለት ነው። ይህም ምድር መንገድ ነው። እኛም ተጓዦች ነን። ትናንትና አልነበርንም፣ ዛሬ ደግሞ በዚህ ዘመን ላይ ተገኝተናል። ነገ ደግሞ ጉዟችንን እንጨርሳለን። እንደ መምህራችን እንደ መምህር ዘላለም ወልደ ሰንበት ወልደ ሰማዕት ያሉቱ ጉዟቸውን በአገልግሎት እግዚአብሔር አምላክ ያክብርልን። የአባቶቻችንን የቅዱሳንን ክብር ጸጋ ያድልልን። የወንጌል ገበሬ የአውደ ምሕረት ሙላት ከልጅነቱ ጀምሮ ወንጌልን እንደያዘ በአውደ ምሕረት በአደባባይ እግዚአብሔርን ሊያገለግል ሲተጋ የኖረ ነው እና ቅዱስ ጴጥሮስን ቅዱስ ጳውሎስን በተቀበለበት ባከበረበት ክብር ያክብረልን። የእኛንም ፍጻሜ ያሳምርልን። አሁን እንዲህ አይነት መምህራንን ስናጣ እናዝንም። የሚሄድበትን ያውቃል፣ የሚሰራውን ያውቃል። እርሱም አልፎ ሌሎችን ለማሳረፍ ነው ሲተጋ የነበረ። እርሱ እግዚአብሔር ቤት ገብቶ በመርከባ ተሳፍሮ ሌሎች ደግሞ እንዲሳፈሩ ወደ ሕይወት እንዲመጡ ነው ሲጥር ሲደክም የነበር እና ከጉባኤ ከአውደ ምሕረት ከዓይናችን ስላጣ ነው እናዝን እንደሆን ነው እንጂ እሱ የእግዚአብሔር መንግሥት ወራሽ ነው። እርሱ የቅዱሳን ማረፊያ ነው፣ ዕጣ ፈንታው። እንደዚህ መዳረሻችንን ሳናውቅ መግቢያችንን ሳናውቅ የምንጓዝ ከሆነ ሕይወታችን ከንቱ ነው፣ በድካም እንመላለሳለን ማለት ነው። ይህንን ያስታውሰናል። እንደምናውቀው ዛሬ የማቴዎስ ወንጌል ምዕራፍ 24 ነገረ ምጽአቱን በደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ወደ እርሱ ቀረብ ብለው ይህ መቼ ይሆናል? የመምጣትስ ምልክቱ ምንድን ነው? የዓለም ፍጻሜ የዓለም መጨረሻስ መቼ ነው ብለው ሲጠይቁት ይገርማል። የደቀ መዛሙርቱ እርሱ የተናገረው ስለ ቤተ መቅደሱ መፍረስ ነው። እነርሱም በመጀመሪያ አድንቀው የተናገሩት
የቤተ መቅደሱን ውበት ነው። እርሱም አታድንቁ ይፈርሳል። የተካበው ድንጋይ አንዱ በአንዱ ላይ እየተደራረበ እንደተገነባ ሁሉ አንዱ በአንዱ ላይ እየወደቀ አንዱ በአንዱ ላይ እየፈረሰ ይጠፋል፣ ይፈርሳል ነው ያላቸው። ይገርማችኋል። ወደኋላ ተመልሳችሁ ምዕራፍ 23ን ብታነቡት ጸሐፍት ፈሪሳውያንን ሲገስጻቸው እናንተ ርጉማን ክፉዎች ጸሐፍት ፈሪሳውያን የመቃብር ቦታን ስለምታሳምሩ ውስጣችሁ ግን የፈረሰ ላይን የከረፋ ላይን የሚያስጠይፍ ለአፍንጫ የከረፋ ግብዞች እያለ ክፉዎች እያለ በኃይለ ቃል የሚገስጽበትን አንቀጽ እናገኛለን። ሙሉውን ምዕራፍ 23ን አንቀጽ በዛች በሰለሞን ቤተ መቅደስ የሚያስተምሩ መስዋዕት የሚያቀርቡ ጸሐፍት ፈሪሳውያን ነበሩ እና ለብዙ ጊዜ ያስተምራቸው ወደ እውነት ወደ ሕይወት ሊያመጣቸው ሞክሮ እየተቃወሙት፣ እየከሰሱት፣ እየነቀፉት፣ እየፈተኑት ከሚማሩ ይልቅ እሱን አጣብቂኝ ውስጥ ለመክተት ከሙሴ ሕግ ጋር ለማቃረን የሚፈትኑት የነበሩ ስለነበር በመጨረሻ ሲገጽሳቸው ሲዘልፋቸው በኃይለ ቃል ሲናገራቸው ነበር። እዛም ማቴዎስ ምዕራፍ 4 ቁጥር 1 ላይ ከቤተ መቅደስም ወጥቶ ሄደ ነው የሚለው። ይሄ ከቤተ መቅደስ ወጥቶ ሄደ ላይመለስ የቤተ መቅደስን ክብሯን፣ ሀብቷን፣ ጸጋዋን ገፏት ፊቱን አዙሮ ሄደ ነው የሚለው። ይህን ካለ በኋላ ነው እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። አያሌ ቀን ሊያድናቸው ወደ እውነት ወደ ሕይወት ሊያመጣቸው እንዳይጠፉ እንጂ እንዲድኑ ሲመክራቸው የተነገሩት ትንቢቶች ለእሱ መሆኑ ምሳሌዎቹ ፍጻሜው እሱ መሆኑ አማናዊው ሙሴ እሱ መሆኑ ሕገ ኦሪት ሳይሆን አሁን ሕገ ወንጌል እሱ ራሱ የሚያስተምረው እውነት ሕይወት እንደሆነ ሲያስተምራቸው ልባቸውን አጥንተው ወደ እውነት ወደ ሕይወት መምጣት ስላልቻሉ ተለያቸው። እግዚአብሔር ከዚህ ይሰውረን። ይህ ቤተ መቅደስ ከድንጋይ ነው የተሰራው። ምንጣፉም መጋረጃውም የምንገለገልባቸው መስዋዕቱ ዕጣኑ ሁሉ ሳይቀር ከዚህ ምድር የተገኘ ነው። ግን የእግዚአብሔር ኃይል ሲያርፍበት ነው ሰማያዊ መቅደስ የሚሆን። መጋረጃውን፣ ምንጣፉን፣ መንበሩን፣ መስቀሉን ንዋየ ኅሩይ የሚሆነው የተቀደሰ የሚሆነው የእግዚአብሔር የክብሩ መገለጫ ሲሆን መንፈሳዊ ኃይል ሲያርፍበት ስንባረክበት በቤተ መቅደሱ ከእግዚአብሔር ጋር ስንገናኝበት መስዋዕቱ ሲከብርበት ቃል እግዚአብሔር ምስጋና ስብሐተ እግዚአብሔር ሲደርስበት የእግዚአብሔር ቤትነቱ በተግባር ሲገለጥ ነው
ቤተ መቅደስ የሚሆን የእግዚአብሔር ቤት የሚሆን ይሄ ሰውነታችን ኃጢአትን ሲንቅ ንስሐ ሲገባ ቅዱስ ሥጋውን ክቡር ደሙን ሲቀበል እግዚአብሔር ሲከብርበት በሰውነታችን እግዚአብሔር ሲከብርበት በአንደበታችን የእግዚአብሔር ስም ሲጠራበት ዓይናችን መንበሩን ፊታችን መቅደሱን የምንመለከት ስንሆን በቤታችን የእግዚአብሔር ክብር የእግዚአብሔር በረከት የሚገለጥ ሲሆን ነው ቤተ መቅደሱም ቤተ መቅደስ የሚሆን ቤታችንም የእግዚአብሔር ቤት የሚሆን ሰውነታችንም የእግዚአብሔር ሰውነት የእግዚአብሔር ማደሪያ አማናዊ የሥላሴ መቅደስ ነው። ነገር ግን የሚነገረውን ቃል እግዚአብሔር ትተን የምንሰማውን በተግባር መግለጽ አቁመን በዓለም ኑር በሥጋ ፈቃድ በምድራዊ ሐሳብ የምንነከር ከሆነ እግዚአብሔር ክብሩን ከኛ ይወስደዋል። ድንጋይ ይሆናል ድንጋይ፣ አፈር ይሆናል አፈር፣ ይፈርሳል። ከሥጋ የሆነ ሁሉ ሥጋ ነው እንዳለ ቤተ መቅደስነቱ ይቀራል። የእግዚአብሔር ክብሩ መገለጫ መሆኑ ያቆማል። እንጠፋለን። እግዚአብሔር ይተወናል። ላይመለስ ወደ ቤታችን ወደ ሕይወታችን ላይገባ ጸጋ ክብሩን ነስቶ ፊቱን አዙሮ ከኛ ይሄዳል። እግዚአብሔር ከዚህ ይሰውራል እና አታድንቁ። አዎ በሚያምሩ ድንጋዮች የተገነባ መቅደስ ነው። ለዘመናት የቆየ ብዙ የእግዚአብሔር ሰዎች ደጅ የጠኑበት እግዚአብሔር ሕዝቡን ያናገረበት ልቡም ዓይኑም ያረፈበት ቤተ መቅደስ ነው። አሁን ግን አማናዊውን ቤተ መቅደስ የቤተ መቅደሱ አምላክ የቤተ መቅደሱ ጌታ በቤተ መቅደሱ የሚከበረው የሚመሰገነው በአካል ሥጋን ተዋህዶ በመካከላችሁ ተገልጦ ስላልተቀበላችሁት ስላላመናችሁበት በአንድ ልጁ በመድኃኒታችን በኢየሱስ ክርስቶስ ስላላመናችሁ ንቄዋለሁ። ስላልተቀበሉት ናቃቸው፣ ስላላመኑበት ተዋቸው እና ይፈርሳል አላቸው። ይህ የምታዩት ቤተ መቅደስ ይፈርሳል። ይህ ሰውነት ይፈርሳል። ደቀ መዛሙርቱ ግን ከተናገረው ውስጥ በቃላት ተገለጸው ውስጥ የዚህ ዓለምን ነገር እንደሚናገር አድርገው ተረዱ። እሱ ስለ ሰሎሞን ቤተ መቅደስ መፍረስ ሲናገር ጌታ ሆይ ይህ መቼ ይሆናል? የመምጣትስ ነገር ምልክቱ ምንድን ነው? የሚገርም ይህ ነው። እናንተ የተመረጣችሁ ስለሆናችሁ የእግዚአብሔርን ምስጢር የእግዚአብሔር መንግሥትን ታውቃላችሁ። ለእነሱ ግን አልተሰጣቸውም። ከመንፈስ ቅዱስ የሆኑ አንድ ቃል ሰምተው ሁለት ያነባል። የሚናገረውን ሰምተው የሚያስበውን ያውቃል። ደመናውን አይተው
ዝናብ ሊመጣ እንደሆነ ያውቃል። ከመንፈስ ቅዱስ ይሁን። ዘመኑ ሲከብድ የእግዚአብሔር መምጫ ቀን እንደቀረበ ያውቃል። ሲመሻሽ ሰውነት ሲዝም ሥጋ ወደ መኝታ የሚሄድ መሆኑን ያውቃል። ሲጨልም መካተቻ ማረፊያ ጊዜው እንደደረሰ ያውቃል። የሚገርም ነው። እግዚአብሔር ካልገለጠልን ከመከራ እንማር። እግዚአብሔር ዓይነ ልቦናችንን ካልከፈተልን እንደ ኖህ ዘመን ገና ነው እየጠፉ የነፍር ውሃ እየዋጣቸው እያጥለቀለቃቸው ይዘሙታሉ፣ ያብዳሉ፣ ይጨፍራሉ። በመቅሰፍት ውሃ ይጨፍራሉ፣ በመዓት ውሃ ኃጢአት ይሰራሉ። በሰው መታመም እንቀልዳለን፣ በሰው ስቃይ እኛ እንዘብታለን። እኛ በምናየው ልክ እኮ አይደለም። ሀገር የታመመ ሕዝብ እየተሰቃየ ሁሉ የማይመስል እስኪመስል ድረስ ወደ መጠጥ ቤቱ ብትሄዱ፣ ወደ መሸታ ቤቶች ብትሄዱ የሚረገጠው ዳንኪራ፣ የሚጨፈረው ጭፈራ፣ የሚታበደው እብደት እኔም ላይ ያለን አይመስልም። እንደ ሀገር የታመምን ስቃይ ላይ ያለን አይመስልም። እና ትንሿን የቤተ መቅደስን መፍረስ በሰባ ዘመን በጥጦስ የምትጠፋ መሆኗን የመቅደሷን ነገር ሲናገር የፍጻሜው ዘመን መቼ ነው? ምልክቱስ ምንድን ነው አሉ። የሚገርም ነው። እና የጦርንም ነገር እንደምንሰማ ረሃብም ቸነፈርም የምድር መናወጥም በሁሉም ስፍራ እንደሚሆን ፍቅርም እንደምትጠፋ እንደሚቀዘቅዝ ይልቁንም ደግሞ እስከ ዛሬ ታይቶ ተሰምቶ የማይታወቅ መከራ በዚህ ምድር ላይ እንደሚሆን ሐሳዊ መሲህ እንደሚመጣ ብዙዎችንም እንደሚያስት ታምራትንም በማድረግ ልባቸውን እንደሚያዘነብል በዚያን ጊዜ ብዙዎች ይሸታሉ፣ ብዙዎች ከእምነት ፈቀቅ ይላሉ። እውነት እላችኋለሁ እስከ መጨረሻው የሚጸና ግን መልሱ እስከ መጨረሻው የሚጸና ይድናል ብሎ ቀኗን ሳይሆን ምልክቱ ዕለቱን ሳይሆን ደመናውን፣ ጉምጉምታውን፣ ዝናቡን፣ ቁሩን፣ ቅዝቃዜውን የመከራዎቹ መፈጸም የዘመኑ መቅረብ ማሳያ ስለሆነ ይህን ለሚያስተውሉ ልባቸውንም ዓይናቸውንም ለከፈቱ ጆሮአቸውንም ለከፈቱ ምልክቱን አይተው ያውቃል። ስለዚህም አባቶች፣ ወንድሞች፣ እናቶቻችን፣ እህቶቻችን ዓለም ያልፋል። ይህ ዘመን ይካተታል። የፀሐይ መውጣት መግባት ይቀራል። የክረምት የበጋ መፈራረቅ ያቆማል። የዚህ ዓለም ጉዞ አንድ ምዕራፍ ላይ ያበቃል። ካለመኖር ወደ መኖር የመጣው ዓለም ከመኖር ወደ አለመኖር ይቀየራል። የማያልፈው ግን
የማያልፈው ግን ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለው ይህ ወንጌል ሲነገር የሰሙ በሰሙት ወንጌል መንገዳቸውን ያስተካከሉ አሁን ፈራሽ ነን፣ አሁን ኃላፊ ነን ብለው ከማያልፈው ጋር አካሄዳቸውን ያስተካከሉ አባታችን አቡነ ተክለ ሃይማኖት በ12ኛው ክፍለ ዘመን ነው ተነስተው የነበሩት። አሁን ያለነው 21ኛው ክፍለ ዘመን ላይ ነው። ካለፈው ዘመን ጋር ማለፍ ነበረባቸው። እሳቸው በነበሩበት ጊዜ ብዙ ምዕመናን፣ ብዙ ሰዎች፣ ብዙ ማህበራዊ ጉዳይ፣ የሥራ ጉዳይ፣ የሥርዓተ መንግስት ጉዳይ የሚያቻኩላቸው የሚያዋርጣቸው ላይታች የሚሉ ህዝቦች ነበሩ በ12ኛው ክፍለ ዘመን። እውነት ውሸት? እውነት ውሸት? አሁን በዛ ዘመን ከነበሩት አባታችንን አቡነ ተክለ ሃይማኖትን የዘመናት መብራት ዘመንም አይሽራቸው ካለፈው ጋር ያላለፉ ከትውልዱ ጋር አብረው ያልቀሩ እዚህ አሁን 21ኛው ክፍለ ዘመን ላይ ሆነን አባታችን አቡነ ተክለ ሃይማኖት እንላለን። አባታችን አቡነ ገብረ መንፈስ ቅዱስ እንላለን። ክርስቶስ ሰምራ እንላለን። ምክንያቱም ዘመን የማይገደበው እግዚአብሔር ነው። በቦታ የማይወሰነው እግዚአብሔር ነው። ነገር ግን የእግዚአብሔርን ቃል ሰምተው ፈቃዳቸውን ከእግዚአብሔር ፈቃድ ጋር አንድ አድርገው መንገዳቸውን ከእግዚአብሔር ጋር አድርገው የእግዚአብሔር ክብር ክብራቸው ሆነ። የእግዚአብሔር መገለጫ የቅዱሳኑ መገለጫ ሆነ። እንደ እግዚአብሔር የማይሞቱ ሕያው ስም የማይጠፋ ስም እሰጣቸዋለሁ እንዳለ የማይጠፋውን የእሱን ስም ሰጣቸው። የማያልፈውን የእሱን ክብር አለበሳቸው። ወገኖች የእኛም ዘመን ያልፋል። ከተወሰኑ ከ50 ዓመታት በኋላ እዚህ ምድር ላይ የለንም። ከ100 ዓመት በኋላ እዚህ ምድር ላይ የለንም። እንደ ልጅ የፊት ለፊታችንን እያየን ረዥሙን ሰፊውን ማየት እያቃተን ልጆች ይሄ የጉርምስና እድሜ ላይ ያሉት ትንሽ እውቀት ይይዙና ትንሽ ገንዘብ ያገኙና በቃ አባባ ከዚህ በኋላ አንተ አታስፈልግም፣ ማማ አንቺ አታስፈልግም፣ ከዚህ በኋላ እኔ የምሰራውን አውቃለሁ የሚሄዱበትን አውቃለሁ ብለው ከእናት ከአባታቸው ቤት ይወጣሉ። እና እኔ የምሰራውን አውቃለሁ ልጅ አይደለሁም ከዚህ በኋላ እናንተ ደግሞ ሁሉ ጊዜ እንደ ሕፃን ነው የምታዩኝ ይላሉ። እኔ ለራሴ አውቃለሁ ይላሉ። እባክህ ልጄ እንደሱ አይደለም፣ ቆይ ግድ የለም አንተ ያስከውንም ይዘህ እኛ የምንነግረውን ሰምተህ ከእኛ ጋር ብትኖር ታተርፋለህ ነው ትጠቀማለህ። የለም እንደዛ ነው። አሁን እሱ ፊቱ ላይ ያለው ያቺ ትንሿ እውቀትና ትንሿ ገንዘብ ናት። እናት ይለምናል፣ እናት ትለምናለች እንደው በጠባው ጡቴ እያለች አባትም እባክህ ልጄ እባክህ ልጄ እባክህ እያለ እምቢ ብሎ ይሄዳል። እና ካገኘው ጋር ገንዘቡን ያጠፋል። የሚበላውን ይበላል፣ የሚጨፍረውን ይጨፍራል፣ የሚያየውን ያያል። እኛም ገንዘብ ያልቃል፣ ጓደኞቹም ይለዩታል። እነዛ ነው
እንደ ልጅ ነው ነገራቸው፣ ስራቸው። ተው እባክህ ከቤት አትውጣ፣ አሁን ነው ያጠብኩት ልብስ ንጹህ ልብስ ነው ታቆሽሸዋለህ። እሺ እማዬ እሺ ይላል። ይወጣል፣ ጭቃ ውስጥ ምክር አድርጎት ይወጣል። ትላለችና በላውልቀው እንደገና ታጥብለታለች። አሁን ነግሬሃለሁ እንዳትወጣ፣ እዛ ጭቃ ውስጥ እንዳትጫወት። እሺ እሺ ነው ተመልሶ ሄደ። እንደዚህ ነው። ስጋ ስሜት ነው፣ አይምሮን ይሸፍናል። ስሜታውያን ስንሆን ማገናዘብ ይሳነናል፣ ግራ ቀኙን ማየት ያገተናል እና ኃይለ ቃል ከውስጣችን ይወጣል። ሰው እናስቀይማለን። ስሜታዊነት ስጋዊነት ነው። ስጋችንን መግራት አልቻልንም ማለት እንደ ልጆቹ እንደ ሕፃናቱ ሆነን ማለት ተመልሰን እዛው እንደገና አይምሮ የሌለበት መንገድ የሚጠቅመን የሚመስለን ግን የሚያቆሽሸን፣ የምንዝናናበት የሚመስለን ግን የሚያሳድፈን፣ የሚጠቅመን ምግብ ጥጋብ ይፈጥርብንና አረማመዳችንን ይቀይረዋል። ማን ነው የሚናገረኝ? እንረሳለን። የሚጠቅመን ለሰውነታችን ውሃ እኮ ያስፈልጋል። የሚጠቅመን ውሃ መጠጥ መለካት አቅቶን መቆጣጠር አቅቶን የአዋቂነቱ የአገናዛቢነቱ ሕሊና ተነስቶ ስሜታዊ ሆነን ለግተን እግራችንን ግራ ያጋባዋል፣ መንገዳችንን ይቀይረዋል። ወስዶ ደግሞ ዝሙት ቦታ ላይ ይጥለናል። ልጆች ነው በእግዚአብሔር ፊኛው ሰዓት እንደሚመጣ እንደማናውቀው ሌባ ድንገት ክርስቶስ ወደዚህ ዓለም ይመጣል። ለዚህ ነው ጌታችን በዚያም ወራት የሰው ልጅ ምልክት በሰማይ ይታያል፣ ያን ጊዜም የምድር አሕዛብ ያለቅሳሉ ይላል። ያለቅሳሉ፣ አይሁድ ያለቅሳሉ። ለምን? መሲህ አልተወለደም፣ አልመጣም፣ ገና ዓለም አልዳንም ብለው የደነደነ ልባቸውን እንደያዙ በአመፃቸው በተቃውሟቸው እንደጸኑ ለካ መጽሐፍትን ስንመረምር በክርስቶስ አይሁድ ያላመኑት ከአሕዛብ ጋር መተካከልን ጠልተው እነዚህ ጣዖታትን የሚያመልኩ እኛ የእግዚአብሔር ሕዝብ እግዚአብሔር በሙሴ አድሮ ይጠራል። የአብርሃም ልጆች የበረከት ልጆች ክርስቶስ ደግሞ የሕዝቡም የአሕዛብም ነው። የአይሁድም ነው፣ ከአይሁድ ውጭ የሆኑትም ጭምር ነው። ከእነሱ ደግሞ ይልቅ አሕዛብ ተቀበሉት። እነ ቅዱስ ጳውሎስ የአሕዛብ የሚባሉ ሐዋርያት አስተማሩ እና ክርስቶስንማ ተቀብለን የመጣንበትን ያንን ታሪካችንን የአብርሃም ልጆች የተባልንበትን ክብራችንን እሱንማ ማጣት የለብንም።